በዚያን ጊዜ ይላል እግዚአብሔር የይሁዳን ነገሥታትና መኳንንት አጽም፣ የካህናትና የነቢያት አጽም፣ የኢየሩሳሌም ሕዝብ አጽም ከየመቃብራቸው ይወጣል። በወደዷቸውና ባገለገሏቸው እንዲሁም በተከተሏቸው ባማከሯቸውና ባመለኳቸው በፀሐይ በጨረቃና በሰማያት ከዋክብት ሁሉ ፊት ይሰጣል። አይሰበሰብም ወይም አይቀበርም፣ ነገር ግን እንደተጣለ ጉድፍ በምድር ላይ ይበተናል። ከዚህ ክፉ ሕዝብ የተረፉት ሁሉ ባሳደድኋቸው ስፍራ ሁሉ ከሕይወት ይልቅ ሞትን ይመርጣሉ ይላል የሠራዊት ጌታ እግዚአብሔር። ኃጢአትና ያስከተለው ቅጣት። እንዲህ በላቸው፣ እግዚአብሔር እንዲህ ይላል፣ ሰዎች ቢወድቁ እንደገና ከወደቁበት አይነሱምን? ሰው ተሳስቶ ወደ ኋላ ቢሄድ ከስህተቱ አይመለስምን? ታዲያ ይህ ሕዝብ ለምን ፊቱን አዙሮ ወደ ኋላ ይሄዳል? ለምንስ ኢየሩሳሌም ዘወትር ወደ ኋላ ትመለሳለች? ተንኮልን የሙጥኝ ብለው ይዘዋል፣ ሊመለሱም ፈቃደኛ አይደሉም። እኔ በጥንቃቄ ያደመጥኳቸው፣ ትክክለኛ የሆነውን ግን አይናገሩም። ማንም ስለ ክፋቱ ንስሐ የገባ የለም። ምን አድርጌያለሁ ይላል። ለጦርነት እንደተዘጋጀ ፈረስ እያንዳንዱ በራሱ መንገድ ይሄዳል። ሽመላ እንኳ በሰማይ የተወሰነ ጊዜዋን ታውቃለች። ዋኖስ፣ ጨረዋና ዋርዳም የሚሰደዱበትን ጊዜ ያውቃሉ። ሕዝቤ ግን የእግዚአብሔርን ሥርዓት አላወቀም። የጸሐፊዎቻችሁ ሐሰተኛ ብርህ ሐሰት እያስተናገደ እንዴት አዋቂዎች ነን የእግዚአብሔር ሕግ አለን ትላላችሁ? ጥበበኞች ያፍራሉ፣ ይዋረዳሉ፣ በወጥመድም ይያዛሉ። የእግዚአብሔርን ቃል ተቃውመው ምን አይነት ጥበብ ይኖራቸዋል? ስለዚህ ሚስቶቻቸውንም ለሌሎች ወንዶች እሰጣለሁ፣ እርሻዎቻቸውንም ለባዕዳን እሰጣለሁ። ከታናሹ እስከ ታላቁ ድረስ ሁሉም ተገቢ ላልሆነ ጥቅም ይስገበገባሉ። ነቢያትና ካህናትም እንዲሁ ሁሉም ያጭበረብራሉ። የሕዝቤን ቁስል ብርቱ እንዳይደለ በመቁጠር የተሟላ ፈውስ ሳይኖር እንዲሁ ያክማሉ። ሰላም ሳይኖር ሰላም ሰላም ይላሉ። ርኩሰት ሲፈጽሙ አፍረው ነበርን? የለም፣ በጭራሽ አላፈሩም። አፍረት ምን እንደሆነም አያውቁም። ስለዚህ ከወደቁት ጋር ይወድቃሉ፣ በምቀታቸው ጊዜ ይዋረዳሉ ይላል እግዚአብሔር። ያመረቱትን ሁሉ እወስድባቸዋለሁ ይላል እግዚአብሔር። በወይን ተክል ላይ የወይን ፍሬ አይኖርም፣ በበለስ ዛፍ ላይ የበለስ ፍሬ አይገኝም። ቅጠሎቻቸውም ይረግፋሉ። የሰጠኋቸው በሙሉ ከእነርሱ ይወሰድባቸዋል። ለምን እዚህ እንቀመጣለን? በአንድነት ተሰብሰቡ፣ ወደ ተመሸጉት ከተሞች እንሽሽ፣ በዚያም እንጥፋ። በእርሱ ላይ ኃጢአትን ስላደረግን እግዚአብሔር አምላካችን እንድንጠፋ አድርጎናል። የተመረዘ ውሃ እንድንጠጣ ሰጥቶናል። ሰላምን ተስፋ አደረግን፣ መልካም ነገር ግን አልመጣም። የፈውስ ጊዜን ተመኘን፣ ነገር ግን ሽብር ብቻ ሆነብን። የጠላት ፈረሶች ፉርፉርታ ከዳን ይሰማል። በድንጉላ ፈረሶቻቸው ማሽካካት መላዋ ምድር ተንቀጠቀጠች። ምድሪቱንና በውስጧ ያለውን ሁሉ፣ ከተማይቱንና በውስጧ የሚኖሩትን ሁሉ ሊውጡ መጡ። እነሆ በመካከላችሁ መርዘኛ እባቦችን፣ የአስማተኛ ብልሃት የማይገታቸው እፉኝቶችን እሰዳለሁ፣ እነርሱም ይነድፏቸዋል ይላል እግዚአብሔር። በሐዘኔ የምታጽናናኝ ሆይ ልቤ በውስጤ ይዝላለች። እንዲህ የሚለውን የሕዝቤን ጩኸት ከሩቅ ምድር ስማ። እግዚአብሔር በጽዮን የለምን? ንጉሥዋስ በዚያ አይኖርምን? በተቀረጹ ምስሎቻቸው እንዲሁም ከንቱ በሆኑ ባዕዳን ለምን አስቆጡኝ? መከሩ አለፈ፣ በጋው አበቃ፣ እኛም አልዳንም። ሕዝቤ ሲቆስል እኔም ቆሰልሁ፣ አለቀስሁ፣ ድንጋጤ ያዘኝ። በገላድ የሚቀባ መድኃኒት የለምን? ወይስ በዚያ ሐኪም አልነበረምን? ለሕዝቤ ቁስል ለምን ፈውስ አልተገኘም?